ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች ሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰቡን ነበርኩኝ ደግሞ በላይክ ጀምሩት። እንዴት ከርማችኋል? እኔ ደህና ነኝ አልሐምዱሊላህ። እናንተ እንደምናላችሁ ማለት ነው። ዛሬ እንደው ይሄን ቪዲዮ እንደው አማና ብያችኋለሁ ላይክ ታታረጉ እንዳታልፉ ማለት ነው። እና ከዛሬ ጀምሬ ግን ምንም ነገር አልላችሁም ማለት ነው። ወላሂ ነው የምላችሁ። እንደው ቃል ገባላችኋለሁ ባለ ምናምን አልላችሁም ማለት ነው። ማለትም አልፈልግም ማለት ነው። እና ዛሬ አንዲት የእህቴ የህይወት ታሪክ ነው ማለት ነው። እና በኮሜንት እንዴት መክሯት ነው የምትፈልገው ልጅቷ ማለት ነው። የእናንተን ኮሜንት ማንበብ የእናንተን አስተያየት ነው የምትፈልገው ማለት ነው። ልጅቷ አረብ ሀገር ነው የምኖረው 9 ዓመቷ ነው። እንግዲህ የኔ ውድ እህት የነ ቪዲዮ እንግዲህ ያው ተከታታይ ኮሜንቱን ማለት ነው። ኮሜንቱን አነባለሁ ያለች ማለት ግን ለምን ትልልቅ እይታ እኔ እይታ የለኝም እንደ የምታየኝ ለምን ትልልቅ እይታ ከሚኖራቸው እህቶች ጋር ለነሱ አታማክሪያቸው ምናምን ሰላ ምንም ችግር የለውም ማለት ነው። በስልኬና አንድ ጊዜ ለቅቄ ነበር ቡፌ የምገዙ ምናምን ብዬ ማለት ነው። እና ለቅቄ ነበርና ከዛ ቪዲዮ ላይ አንስታ ነው ከዛ ከላይ ደወለችልኝ ማለት ነው። በስልክ ማታ ወላሂ በረጅም ጊዜ በቪዲዮ በምንድነው በኢሞ እያወራን ነበር ማለት ነው። እና ይቺ እህቴ 9 ዓመቷ ነው። አረብ ሀገር ነው ያለችው። ልምጣ ስትለው ባልተብዬው እንዳትመጪ ይላታል። ምን ይዘሽ ነው የምትመጪው? እንዳትመጪ ይላታል። ይቺ ልጅ እንግዲህ 300 ካሬ ላይ ያረፈ ቤት አለ። 6 ክላስ የሚከራይ ቤት አለ። ለራሴ መኖሪያ ለራሱ ያኔ አሁን ላይ ልሸብ ቤት ማለት ነው። መሰለን በዚህ እናንተ ትኖራላችሁ፣ በዚህ ደግሞ እንደዚህ መሬት ተከራይ ነው የሚኖረው ማለት ነው። እንደዛ ነው የመጣፋሽም ማለት ነው። እና እንደዛ 6 ክላስ የሚከራይ ቤት አለኝ። ለራሴ መኖርበት ቤት አለኝ። ቦታ ደግሞ አለን 250 ካሬ ዝም ብሎ ቤት ሰርቪስ ነገር ከሰርቶበታል ያ አለን። እና ደግሞ በዛ ላይ ባለ በጣም ገበሬ ነው እና ምንም ነገር የሚሸክረኝ ነገር የለም። ግን ልምጣ ስለው እንዳትመጪ ምን ልትሰሪ ነው የምትመጪው ይለኛል አለች። እና እንግዲህ እና ምንድነው የምትፈልጊው ስላት እህቶች በኮሜንት አስተያየታቸውን እንዲነግሩኝ ነው። እነሱን አስተያየት እኔ ማወቅ ስለምፈልግ ነው። ምን ይመክሩኛል ነው ያለችው ማለት ነው። እናንተ ምን ትመክሯታላችሁ? እና 9 ዓመቷ ነው። 9 ዓመት አረብ ሀገር እየሰራች ነው። አሁን አረብ ሀገር ነው ያለችው። ባሏ በዚህ ላይ እንዳትመጪ እዛው ስሪ ጠንክሪ ነው የሚላል ማለት ነው። እናንተ ምንም ይሄ ሰውዬ ምንድነው ጭንቅላቱ ምንድነው? እኔ ምንም ብያታለሁ እኔ ራሴ ማለት ነው። እና እናንተ ምን አሁን መሰለህ ምን አይነት ምክር ነው የምትሰጧት ማለት ነው? ለይታ እኔ ማለት መሰላችሁ አሁን ተደብቄ መምጣት ነው የምፈልገው ነው ያለችኝ። ተደብቄ ለቤተሰብ ለማንም ካልናገርም መምጣት ነው የምፈልገው አለችኝ። እኔ ደግሞ ከደብቆ መምጣቱ ምን መፍትሄ አያመጣም ማለት ነው። ያኔ አነጋግራችሁ መጣችሁ ከደብቃችሁ መጣችሁ ምንም የሚያመጣው ነገር የለም ማለት ነው። እና እንደው ምን ትመክሯታላችሁ? አስባችሁታል? 6 ክላስ የሚከራይ ቤት አላት። ልዋማ እንግዲህ የከላላ ልጅ ናት ልጅቷ። ከላላ የምታውቁ ካላችሁ ወደ ገጠሩ አማናት፣ ግን የምኖረው ከላላ ከተማው ነው ማለት ነው። እሷ ግን ወደ ገጠሩ ወጣ ያለች ነች ማለት ነው። እና ይቺ ልጅ 9 ዓመት ሰርታለች። 9 ዓመት ሰርታለች። አስባችሁታል? 9 ዓመት ከቤተሰብ ርቃችሁ ወላሂ ይሄ ባል አይደለም ለኔ ማለት ነው። እንጂ ምን ማለት ልጅ ይወልዳቸዋል እንዴ ስላት ልጅ አልወለድንም ማለች። ከዛ ልጃችን የኛን ያለፍነው ላይ ልጃችን አይቶ እንዳያድግ ነው የምፈልገው። እኛ ያደግንበትን ህይወት ልጃችን እንዳያይ ነው የምፈልገው ይለኛል አለች። እንዴ ታዲያ የጤንነት ነው እንዴ ባላ ግን እንዴ 9 ዓመት ሰርታለች። ገበሬ ነው። በተለይ ደግሞ የወርታይ መሬት ደግሞ እንግዲህ የምታውቁት ታውቁታላችሁ። ጓያ ብዘሩ ጤፍ ብዘሩ እንደዚህ የሚያሳፈር መሬት አይደለም። የወርታይ መሬት እንዲዲጋ መሬት እንኳን አይደለም። ወላሂ ነው የምላችሁ። እና አሁን እኔ የገረመኝ ነገር አግብቶ እንደሆነ እኔ ግልጽ ያለው ማለት ነው። ይሄ ነገር ትዳር ይዞብሽ እንዳይሆን አግብቶ እንዳይሆን ስላት ማታ ማታ ያወራኛል። በቪዲዮና ማታ ማታ በቪዲዮ ለረጅም ሰዓት በቪዲዮ አወራዋለሁ ማታ ማታ አለች። አግብቷል ብዬ እንዳያጠራጥር ሁሌም ማታ ማታ እኔ ስራ የምጨርሰው ከ5 ሰዓት በኋላ ነው የምደውልለት። 6 ሰዓት ምናምን እስከ 7 ሰዓት አወራዋለሁኝ አለች። ትዳር ቢኖረው ደግሞ እስከ 7 ሰዓት አያወራትም። እንደው እናንተስ ምን ታስባላችሁ? እኔ እንደው ወላሂ የሆነ ድንብርብር ያለ ነው የመሰለኝ። ልጅቷ ደግሞ በጣም ነው የምታሳዝነው። ወላሂ እያለቀሰች ነው ያወራችኝ ማለት ነው። እያለቀሰች ማለት ነው። እና አንዳንድ ጊዜ እናንተን ሰው ብሎ ሲመጣ ያው ብቻ ያላችሁን አስተያየት ትሰጣላችሁ። እና እናንተስ ምን ትሏታላችሁ እህቶቼ? እኔ ግን እንደው ቤተሰቦቼ በራሳቸው የንፋስ አይንፈስ ወላሂ ልንገራችሁ። አንድ ቀን እዛ ሳውዲ አረቢያ ያላመሰቀመጥ ማለት ነው እዛው ጠንክሪ ስሪ የሚለኝ የለም። ነይ ነው የምባለው ማለት ነው። ወላሂ እንኳን እንደዚህ ስሪ ምናምን እና እኔ እንደውም አግብቶብሽ እንደው ለምን ቤተሰብ አትጠይቂ ምናምን ስላ ቤተሰቦቼ አላገባም በቃ ነይ ተወለና ቤተሰቦቿ ደግሞ ነይና ራስሽን ተኪ ዘርሽን ተኪ ታይ ባክሽ ገንዘብ ቢጠራቀም ምንም አይደለም ይሉኛል። እሱ ደግሞ እንዲመጣበት አይፈልግም። ምን ልትሰሪ ነው የምትመጪው? ምን ይዘን ነው የምትመጪው ይለኛል። አስባችሁታል?
ቤት አለ። እንደገና ደግሞ ሌላ መንቀሳቀሻ ለነሱ ያኔ ወጣም ያለ ቢሆንም በዲና ብር ይሸጣል አለች። አሁን ህጋዊ ነው አለ። ህጋዊ ከሆነ ደግሞ አሁን ላይ ወላሂ ህጋዊ ነገር በጣም ውድ ነው። ምንም በርካሽ የሚወርቅበት ነገር የለም። አምሴ እናንተ ህጋዊ ይሁን በቃ ያ ነገር ማለት ነው። አሁን ላይ ህገወጥ ቦታ ነው እያስፈራ ያለው ማለት ነው። ህገወጥ ቦታ አሁን ለምሳሌ በጣም እያስፈራ ነው አሁን ላይ ማለት ነው። አሁን በስቴ በስርጥ ማለት ነው ወጣቱና ሊያሰማራ ነው እየተባለ ነው ማለት ነው። ገባችሁ? አሁን ያ እንግዲህ ህገወጥ ነው ያየግዝ ሰውዬ ካሰራ ማለት ነው። ይሄ ደግሞ ህጋዊ ነው። ማሻአላህ ደስ የሚል ነገር ነው። እና ይቺን እህታችንን ምን ትመክሯታላችሁ? እንደኔ በቃ ተንጣና አንዳንድ ጊዜ አረብ ሀገር ብዙ አመት ከምትቀመጥ እንዴ ይቅርታ ሙዚቃው ዝጉሩ ቢዝነስ እና አረብ ሀገር ብዙ አመት ከምትቀመጡ ይልቅ ማለት ነው ወላሂ መታችሁ ኢትዮጵያ ምን እንደተሰራላችሁ ምን ቤተሰቦቻችሁ ምን ደረጃ ላይ እንዳሉ የእናንተ ገንዘብ ምን ደረጃ ላይ እንዳለ አይታችሁ ብትሄዱ ማለት ነው ይሄ በጣም አሪፍ ነው። ተስፋ ነው ማለት ነው። አረብ ሀገር መልሼ ገና ሰድያለሁ ገና ለምን ሰድያለሁ ማለት ነው አትሰቡ ማለት ነው። ኢትዮጵያ ላይ አረብ ሀገር እየሰራችሁ ነው 24 ሰዓት እንቅልፍ ቢያማችሁም አተኙ ወላሂ ቢደክማችሁ አታርፉ። ምክንያቱም የሰው ቤት ነው። እንደዛ ሆናችሁ ሰርታችሁ ገንዘባችሁ ደግሞ ዝመታችሁ አላንድ ነገር ሲሆንባችሁ ብዙ እህቶቻችን ወላሂ ህይወታቸውን እያጠፉ ያሉት በጣም ያኔ ጭንቅላታቸው እንትን እያለ ያለው ማለት ነው። ያኔ ብዙ አመት ከመስራታችሁ ኢትዮጵያ አለመንጣታቸው ነው ይሄ ሁሉ ማለት ነው። በተለይ ወላሂ እዛ አመት ያንን ያህል አመት ሳዑዲ አረቢያ ከምትኖሩ ማለት ነው የትኛውም አረብ ሀገራት ከምትኖሩ መታችሁ ኢትዮጵያ ምን እንደተሰራላችሁ አይታችሁ በቃ መሄድ እኮ ነው። ቀላል እኮ ነው ወላሂ ምንም ታር ነገር የለውም። እናንተ ያ ነገር የሚያኖራችሁ ካለ ትኖራላችሁ። ያ ነገር የሚስተካከልላችሁ ከሆነ ነገሮች የሚስተካከሉ ነገር ሁሉ የሚስተካከልላችሁ ከሆነ ትኖራላችሁ። ችግር የለውም። ማንኛውም እንደሚኖረው ማለት ነው። እናንተ ደግሞ የማይመቻችሁ ከሆነ ደግሞ ላጥብላችሁ መሄድ ነው። ወላሂ ምንም ተዓብ ነገር የለውም ማለት ነው። አንዳንዶቻችን አረብ ሀገር ገናገለ እየተሰደደች ነው ከዝክዲያ ገናገለ እየሄደች ነው። እንደዛ አትሰቡ። ወላሂ አይታችሁ ልቅስ ያንን አላመት ጊዜ የጉልበት መጣፊያ የለውም። ያንን ያህል ጊዜ ከማቃጠል ማለት ጊዜ ከማባከም መታችሁ ኢትዮጵያ በቃ አይታችሁ የተሰራላችሁን አይታችሁ መሄድ እኮ ነው። በጣም ቀላል ነው ወላሂ። እናንተ ያኔ የሆነ ከባድ ነገር አይምሰላችሁ። ኢትዮጵያ አሁን ብዙ እህቶቻችሁ አላችሁ ይቺ ልጅ እኔ ስላወራች ነው እንጂ ስንት የተደበቀ ሀጅ አለን፣ ስንት የተደበቀ እንትን አለን። ግን እንደዛ አይደለም ወላሂ። እዚህ ላይ ልጅነታችን እያለቀ ነው ያለው። አሁን ለምሳሌ የዛሬ 3 አመት ያለው ፊታችን እና ዛሬ ያለው ፊታችን እኩል ነው? ወላሂ እኩል አይደለም። ፊታችን እያረጀ እየተሸበሸበ ነው ያለው። የልጅነት ጊዜያችን እየጠፋ ነው ያለው። አንዳንድ ጊዜ ገንዘባችሁን እንድትይዙ በጣም ጥሩ ነው። አሁን እቺ ልጅ እንግዲህ በጣም ነው ግራ የተጋባች። ታዲያ መምጣት ትፈልጋለች፣ መኖር ትፈልጋለች።